ዛሬ እንደምታዩት የቡቡ ልደት እጅግ በጣም በደማቁ ተከብሮለታል ማለት ነው። እሱም እንግዲህ በደስታ እየቦረቀ ይገኛል። ማንም የቀረ ሰው የለም። ሀይሚ እንግዲህ ሁሉንም ነገር ቅመም አይደለች፣ ቅመም ሰጠው፣ ሁሉንም ነገር አጣፍጣው እንደምታዩት የምትወደውን የምታፈቅረውን የምታስብለትን የሚያስብላትን የሚያፈቅራትን ሰው እንግዲህ በዚህ መልኩ ደስ በሚል ሁኔታ ለፍታ ደክማ ወጣ ወርዳ እንግዲህ ከጓደኞቹ ጋር ወይ ደግሞ ከጓደኞቿ ጋር ሆና ቡቡን ሰርፕራይዝ አድርገዋለች። በጣም ደስተኛ ሆኗል ማለት ነው። በጣም የሚገርም ፕሮግራም የሚገርም በቃ አጠር መጠን ያለ ደስ የሚል የቤተሰብ ፕሮግራም የምትመስል በጣም ደስ የምትል የልደት ፕሮግራም የልደት ቀን ነው ያከበሩለትና በመጀመሪያ እንዴት ናችሁ የተወደዳችሁ የቻናል የቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ቡቡ ሀይሚ ደስ የሚል ቆይታን ደስ የሚል ጊዜያትን እያሳለፉ ይገኛሉና በነገራችን ላይ በፍቅር ህይወት ውስጥ በፍቅር ዓለም ውስጥ ስትኖሩ ሁሌ አልጋ ባልጋ የሆነ ነገር የለምና አንዳንዴ ብዙ ነገሮች ይፈጠሩባቸዋል። ከመሬት ተነስቶ የሆነ ከባድ ፈተና ሊያጋጥማችሁ ይችላልና ያን ፈተና ተቋቁማችሁ ካለፋችሁ ህይወት ምን እንደሆነች ተምራችሁበት ታልፋላችሁና ያን ፈተና መቋቋም ካልቻላችሁ ግን እስከ መጨረሻው ተለያይታችሁ ትቀራላችሁና ብቻ ባጭሩ ወደ ፍቅር ከመግባታችሁ በፊት ልባችሁን፣ ወኔያችሁን፣ አእምሯችሁን ብስል አድርጋችሁ ጠንከር አድርጋችሁ ካልጀመራችሁ ደካማ ልፍስፍሶች ከሆናችሁ ከመንገድ እንደምትቀሩ በደንብ በእኔ ህይወት የሚያየሁት የተረዳሁት ነገር አለና እነዚህ ልጆች እንግዲህ ሊለያዩ ከጫፍ ደርሰው በጣም ብዙ መንገዶችን አስበው እግዚአብሔር ደግሞ አንድ ሆኖ ስላላቸው አንድ ሊያደርጋቸው እንግዲህ በዛም በዚህም ብሎ ሰበብ ፈጥሮ ብዙ ሰው ሊያጣላቸው ቢልም ግን ደግሞ እግዚአብሔር ደግሞ አንድ ናችሁ ብሎ በቃ ስለሰራቸው ወይ ደግሞ ሀይሚን ለብሩክ ብሩክን ደግሞ ለሀይሚ ስላሰበ የእግዚአብሔር ስራ ድንቅ ነውና እነዚህ ልጆች ተመልሰው እንግዲህ አንድ ለመሆን በቅተዋል። አንድ ላይ ህይወትን ለመመስረት ወይም ደግሞ አንድ ላይ ፍቅርን ለመመስረት እንግዲህ እየመጡ ነው የሚገኙትና አንድ ላይ ብቻ ጥሩ ጊዜያትን እያሳለፉ ይገኛሉና ያኔ ሀይሚ ደካማ ብትሆን በተጣሉ ጊዜ ብሩክም ወይ ደካማ ቢሆን የፍቅር ትርጉሙ ባይገባቸው ኖሮ ያኔ ነበር ሁሉ ነገር አብቅቶ አልቆ እዛ ላይ የሚያልቀውና ሀይሚም በእርግጥ በድንገት ነው የጀመሩት። እኔ አንዳንዴ የሶሻል ሚዲያ ፍቅር በጣም ያስፈራኛል። ለምን በሆይ ሆይ 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 ይባልና በቃ አንድ ሴት የምታምር ከሆነ ቆንጆ ወንድ ጋር ያረጉና ፎቶቸውን ይለጥፋሉ። ተጋቦ በቃ እንደዚህ በሉ እንደዛ በሉ ይባላልና ያ ነገር እነዚህን ተመልካቾችን ማለቴ እንደዚህ የተባሉትን ሰዎች እንዲሳሳቡ ወይ ደግሞ ያለ ፍላጎታቸው ያለ እንትን በቃ እንዲቀራረቡ ያደርጋልና ሀይሚና ብሩክ ሲጀምሩ ታስታውሳላችሁ በተመልካች ግፊት ነው። እግዚአብሔርን ፌስቡኩ ያይቀር ዩቲዩቡ ቲክታኩ በጣም በከባዱ በቃ ሁለታቸው ፎቶቸው እየተቀናበረ እንግዲህ የሚገርም ቪዲዮዎቹ እየተፖሰቱ ነበረ እነሱ ምንም ነገር ሳይጀምሩ ነገርና ያቺ ቀን ያቺ ሰዓት ያቺ ደቂቃ ያቺ ሰከንድ ግን ተመልካችን ማየቱ እንዲሁም ደግሞ መጎራረሳቸውም በዛ ታይም እሷና እሱ ሌሎቹ ብቻ ሁለቱ ቆንጆ ነበሩ። እውነት ለመናገር ለሀይሚ መልካም ነገር እንመኝላት ነበረ። መልካም ሰው ስለሆነች ቆንጆ ልጅ ተመኘንላት ብሩክን አገኘንና እንደዛ ብለን ነበር። ያችን ቀን እንግዲህ በጣም አመስግና ሀይሚ በጣም እንደምትወደው በጣም እንደምታስብለት መጨረሻው በቃ ከሷ ጋር ሆኖ ህይወቱ ዘመኑ ሁሉ እንዲያልቅ በጣም በትልቁ ነው ትልቅ ምኞታን የተመኘችው በጣም በረጅም ጽሁፍና የሚገርም ጽሁፍ ነው የጻፈችው በጠዋቱና ያስደስታል እውነት ለመናገርና ደስ ይላል። ዛሬ ደግሞ እንግዲህ ቀኑ ደርሶ የልደቱ ቀን ደግሞ እሱ ብቻ ሳይሆን ተመልካችም በጣም በጉጉት ሲጠብቅ ነበረ። በነገራችን ላይ ማለት ነው በጣም ብዙ ሰው የእሱን ልደት መቼ ነው እያለ እንግዲህ ሲጠባበቅ ነበር። ቀኗ እንግዲህ ሰዓቷ ደርሳ በምታዩት መልኩ ጓደኞቹ በተገኙበት እንዲሁም ደግሞ እናቱም ከምንም በላይ በቃ እኔ እንጃ አላቅም የእናት ዋጋ የገባው የእናት ልፋት የገባው የእናት ድካም የገባው እናት ማለት ምን ማለት እንደሆነች ያወቀ የተረዳ ሰው ነውና ከሚባለው በላይ በቃ ለእናቱ ትልቅ ቦታ ሰጧት። የእውነት ለመናገር ትርጉም ገብቶት የእናት ፍቅር ለእናቱ ሁሉ የሚሰጣት ፍቅር ክብር በጣም ይለያልና ብሩክ ባጭሩ ይለያል። ደስ የሚል ነገር ነውና ደስ የምትል ሚስትም ሰጥቶታል። እግዚአብሔር ይመስገን። አሁን አለ ፍቅራቸው በጣም ጨምሯል። በጣም ደስ የሚል ሁኔታ ላይ ይገኛሉና ፈጣሪ ከዚህም በላይ ደስታችሁን እንዲያበዛው ነው ትልቁ ምኞቴ። ለብሩክም ደግሞ እንኳን ተወለድክ። የእውነት ለመናገር እንዳንተ አይነት ወንድ ሺህ ሆኖ ቢወለድ ራሱ የእውነት ትልቅ ጥቅም አለው ለኢትዮጵያ። እግዚአብሔርን የእናት ጥቅም የገባው የእናት ዋጋ የገባው ወንድ ሰው በአጠቃላይ ለኢትዮጵያም ለሀገሩም በዓለም ላይ ላሉ ሴቶችም ክብርና ፍቅር አለውና ብሩክ ደስ የሚለኝ አንዱ ፓርቱ በቃ ለእናቱ ያለው ፍቅር እናቱን የሚወድ ወንድ እግዚአብሔርን ነው ምላችሁ
አጠገቡ ላለች ሴት በጣም ትልቅ ፍቅር አለው፣ ትልቅ መውደድ አለው፣ ትልቅ ክብር አለው። ዋጋዋ ይገባዋል። በቃ የሴት ልጅ ዋጋዋ በቃ ውድ እንደሆነ በጣም ከብዙ ነገር ውድ በቃ ውድ የሆነ ነገር እንደሆነ ስለሚያውቅ ለሴት ልጅ ክፉ ነገር አይመኝም ባጭሩና ያ ነገር ብሩክ በጣም ያስደስተኛልና ከሀይሚ ጋር ቆንጅየዋ ጋር ከቅመሟ ጋር መሆን ደግሞ ትልቅ ነገር ነው። ቅመሟም እንግዲህ አላሳፈረችውም። እሱ በሰጣት ፍቅር ልክ እሷም ደግሞ ከሚባለው እስከ ጥግ ድረስ ፍቅር መስጠት ትችልበታለች። በደንብ የእውነት ለመናገር የእናትነት ባህሪ ነው ያለባት ሀይሚን ለመግለጽ የእውነት ጨረቃዋ የእናትነት ክብር የእናትነት ፍቅር ነው ያላትና በደንብ እየተንከባከበችው ከብሩክ ጋር በጣም ጥሩ ጊዜያትን እያሳለፉ ይገኛሉና ዛሬ በሚገርም ሁኔታ እንግዲህ ሰርፕራይዝ አድርገዋለች። የሚገርም የማይረሳ ትውስታ አንዳንዴ በጥሩ ቀናቶች በጥሩ ጊዜያቶችም የማይረሱ ትውስታዎች አሉና ከነዛም ውስጥ ያው ልደቱ ሊከበር ይችላል። ወይ ልደት የተከበረ እንደዚህ ምናምን አለፈ ይባላል። ግን ሀይሚ በቃ ቅመም እንዲኖሩ አይረሴ እንዲሆን ለአመታት በቃ ሲወራ ሲነሳ የሆነ ፈገግ የሚያስብል ነገር ፈጥራለች። እሱ ደግሞ ምንድነው እንደምታዩት ሀይሚ ብሩክን እንግዲህ ለብቻ ነው እሷ መጣ አላ አይደለ ሀይሚ እንደሌለች አድርጎ እንዲያስብና በኋላ ላይ ደግሞ ስትመጣ እንዴት ሰርፕራይዝ እንደሚሆን ነው ያደረገችውና ብቻ ፕራንክም ሰርፕራይዝም የሆነ ሁለት የተቀላቀለበት ሁሉንም ነገር የምታውቅ የሞላላት ልጅ ናትና እንግዲህ ብሩክ ሀይሚ የለችም እና በቃ እነ ፍፄ ናቸው ልደትን አክብር በቃ ምናምን ሻማው ይበራ ምናምን ኬኩ ይቆረስ ምናምን ሲሉት እንዴ ሀይሚስ ነው ያለው። የእውነቴን ነው የምላችሁ ሀይሚስ በጣም ያሳዘነኝ ሁላ ማለት ነው። የሆነ ምን ያህል በቃ በሀይሚ እንደሚተማመን ምን ያህል ያለ ሀይሚ በቃ ህይወቴ ባዶ ነች ብሎ የሚያስብ ሰው ነው የእውነት ለመናገርና ድጋፉ መሰረቱ እሷ ነችና ከአንድ ጠንካራ ወንድ ጀርባ አንድ ምርጥ ሴት ጀግና የሆነች ጠንካራ ሴት አለች ይባላልና ያቺ ማለት ሀይሚ ነች። ሌላ ሰው ጋር መሄድ አይጠበቅባችሁምና ደስ በሚል ሁኔታ ግን በጣም እየደበረው ነበር። እንግዲህ ብዙ ሰው ተሰብስቧል። ወንድሙ አለ እስከሚስቱ ሌሎችም ጓደኞቹም አሉ እናቱም አለችና ኬኩ ይቆረስ ሲባል ያለ ሀይሚ በጣም ከብዶት ነበር። መጨረሻ ላይ ግን ያው ሀይሚስ ምናምን ብሎ ሲያቅማማ በጣም ከፍቶት ነበር። የሆነት ባንዴ ነው ፊቱ ልውጥ ያለው። ሰርፕራይዙ ሴሬሞኒው ምናምን ፕሮግራሙ በጣም ያምራል፣ ዝግጅቱ ያምራል። ግን ሀይሚ ባለመኖሯ ደግሞ ድብር ብሎት ነበረና ሀይሚ እንግዲህ ቀስ ብላ ካለችበት ወጥት ብላ በዚህ መልኩ ሰርፕራይዝ አድርገዋለች። በጣም ነው ደስ የሚለው። የእውነት 1000 ዓመታትን እንደዚህ አክብሩ። በቃ አንድ ላይ ሆናችሁ አንቺም የሱን ልደት እሱም ያንቺን ልደት ደከመኝ ሰለቸኝ ሳትሉ ፍቅራችሁ ሳይቀንስ በቃ ፍቅራችሁ እየጨመረ ልክ እንደ ወይን እየጣፈጠ ወይን የምታውቁ ሰዎች ታውቃላችሁ። ሲቀመጥ የሆነ ቦታ ለብዙ ዓመታት የቆየ ወይንና ለትንሽ ዓመት የቆየ ወይን ልዩነት አለው። ለብዙ ዓመታት የቆየ ወይን እንትን ይላል ጣዕሙ በጣም እየጣፈጠ በቃ በጣም ተፈላጊነቱ እየጨመረ ነው የሚሄደውና የእናንተ ፍቅርም በቃ እያደረ እንደ ወይን እንዲሆንላችሁ እንዲጣፍጥ እንዲያምር ህይወታችሁ ኑሯችሁ እንዲሞላ እንዲሳካ ነው ትልቁ ምኞቴና ብሩክ ደግሞ መልካም ልደት እንኳን ተወለድክ። ቀሪ ዘመንህ የተባረከ የተቀደሰ ይሁን። ዘመንህ ሁሉ የተባረከ ይሁን። ከምትወዳት በቃ ከምትሳሳላት ሚስት፣ እህት፣ እናት፣ ቤተሰቦች አጠቃላይ ሀገርህ በጣም በቃ ደስ በሚል በስኬት በተሞላ ኑሮ ህይወት ሁሉ ትልቅ ደረጃ ላይ ደርሶ ለማየት ያብቃ። ዘመን ሁሉ ይባረክ። ባጭሩ ትልቅ ምርቃት ነው የመረቁትና ደስ የሚል ውለዋል። ደስ የሚል ሰርፕራይዝም ተደርጓል። የሚገርም የቤተሰብ አጠር መጠን ያለች ያልተጋነነ ያልተካበደ በእርግጥ ለሀይሚም ብሩክ የእውነት ለመናገር አለላት ከፊቷ ይበቃል ይቀድማልና ደስ የሚል ፕሮግራምን አዘጋጅቶ እሷንም የእውነት ጥሩ ባልነበሩበት ታይም ራሱ ቀኑ ቢያልፍበት እንኳን በዛ ሰዓት አልስማማ ለግባባ ብሎ ቢተውም የሆነ ሰዓት ላይ ሰርፕራይዝ አድርጓታል። ደስተኛ እንድትሆን አድርጓታልና ቀኑን ሳይረሳ ቀኑ ቢያልፍበት እንኳን በቃ ልደቷን ምክንያት በማድረግ እንግዲህ እሷም ደስተኛ ሆና እንድታሳልፍ አድርጓልና ፍቅር ማለት እንደዚህ ነው። በቃ መተሳሰብ፣ አንድ መሆን፣ አንዱ መደገፍ፣ አንዱ ማበርታት ምናምን ነውና ፈጣሪ መጨረሻችሁን ያሳምረው ብዬ እንግዲህ መልካም ምኞቴን ለመግለጽ ነው ውዶችዬ። እኔ እንጃ አላቅም ምን ተሰማችሁ ግን የእውነት እኔ በጣም ደስ ብሎኛል። እነዚህ ልጆች ማለት ነው በጣም በብዙ ነገር ነው ያደጉት። በኢኮኖሚ አድገዋል፣ በአስተሳሰባቸው አድገዋል፣ በእድሜ አድገዋል፣ በሁሉ ነገር አድገው። ሀይሚ በጣም ቀጫጫ ጥቁር ልጅ ነበረች በነገራችን ላይ ማለት ነው። ገብታችሁ ብታዩ ይትዋል
ያን ጀምሮ ነው መከታተላት እና ከቸች ያለች የሆነች ትንሽዬ ልጅ ነበረች። አሁንስ አድጋ እንደምታዩት ቆንጆ ሆና ልዕልት ሆና በቃ ፈረንጅ ነው የምትመስለው። የእውነት ቆንጆ ፈረንጆች አሉ አይደል? እነሱን ነው የምትመስለው እና ልዕልትና ስዕል ናትና ብሩክም እንደዛው ቁንጅና ብቻ አይደለም አስተሳሰብም ቀና ልብም በቃ የእናት መውደድ ያለው ልጅ ነውና ብቻ መጨረሻቸውን ያሳምረው። ጅማሮ ምንም ይሁን ምንም የሰው ልጅ የእውነት ጅማሯቸውም ጥሩ ነው፣ ፍጻሜያቸውም ጥሩ እንዲሆን ትልቁ ምኞቴ ነው። እና እናንተስ ምን ተሰማችሁ? የዛሬው ፕሮግራም ምን አይነት ነበረ? ምን ታዘባችሁ? ምን ተረዳችሁ? እኔ ብዙ ነገሮችን በቃ ተመራለሁ። በነገራችን ላይ ምር እግዚአብሔርን ብዙ ነገሮች ሊፈጠሩ ይችላሉ። በፍቅር መጣላት አለ፣ መታረቅ አለ፣ ከሰው ወሬ መስማት አለ፣ ሶስተኛ አራተኛ ጣልቃ ገብ ይገባል ሰው። ያንን ነገር ሁሉ ብዙ ነገር ተመራለሁ ከሀይሚ ከብሩክና ዛሬም ነገም ከነገ ወዲያም እንግዲህ እየሄዳችሁ እየቀጠላችሁ እንግዲህ ጥሩ ነገርን ታስተምሩናላችሁ ብለን እናስባለን። በድጋሚ እንኳን ተወለድክ መልካም ልደት፣ ቀሪ ዘመን ይባረክ ለማለት ነው። እስኪ እናንተም ሀፒ በርዝዴይ በሉት ቡቡን የቅመሟን ንጉስ። ስለነበረን ቆይታ አመሰግናለሁ። እኔንም ላይክ ሼር ማድረጋችሁን እንዳትረሱ። አንዳንድ ያው በኔትወርክ ምክንያት ኢትዮጵያ በጣም ኔትወርክ ውድ ነው፣ ብር የምትሞሉት በጣም ውድ ነው። በዛ ላይ ደግሞ አይሰራም። የሞላችሁት ራሱ ሊከስር ይችላል ሳሰሩበት ወሩ ሙሉና እኔም በዛ በኔትወርክ ምክንያት ነው እንጂ ከእናንተ መራቅ ፈልጌ አይደለም። ተመልካቾች ይወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱኝ ላይክ ሼር ሰብስክራይብ ስለምታደርጉኝ እና ወዳችኋለሁ። አሁንም አበረታቱኝ። ሰላም ቆዩልኝ።